ማንም አይነካኝም ማንም አይነካኝ ብለሽ ስታስቢ ባላሰብሽበት መንገድ ትጋለጫለሽ ቪዲዮን ዩቲዩብ ላይ እንደለቀቅ ነው በተመሳሳይ ሰዓት የመርዙን ዕቃ ደግሞ ፖሊስ ጣቢያ ይዘን መሄድ አለብን አዎ ምን እያያችሁ ነው ምንም አላየንም ምን እያያችሁ እንደሆነ አይቻለሁ ቆይ ግን እንዴት ነው የቀረጻችሁት ታዲያ ካላጣሽ ለምን አንድ ነጠላ ብቻ ተለብሻለሽ ገላዬ ሳይሆን ልቤ እንዲዘንጥ ነው የምፈልገው እንደርሶ ከላይን አሳምሬ ውስጤ ከሚቆሽ አንድ ነጠላ ብቻ ለብሼ ውስጤን ወርቅ ማድረግ እመርጣለሁ ንግግሩንማ ትችይበታለሽ ለኔ ባታዝኝ እንኳን ለነጠላው ዘኝለት በሰው ነገር ውስጥ የሚገባ ሰው ደግሞ የርጎ ዝንብ ነው የሚባለው እንዴ አንቺ ደግሞ የርጎ ዝንብ ነሽ እያልሽ ነው ምን ሆነሽ ነውማ ለባሌ እናት ልጥ ያሰብሽ ልብስ ካለ አምጭላት ብዬ አስመጣውልኝ አንቺ ሸፕንቂ ነው ለእናቴ ሰልባጅ የምታመጪው እሷ ቸገራት ምትለብሰው ቸገራት ወይ ምግብ ልበላ አይደለም የመጣው ታባዬ ዓለም ካሜራ እንዳስተካክላት ጠየቀችኝ እሱን ለማስተካከል ነው እዚህ ድረስ የመጣሁት የምን ካሜራ ይቅርታ አድርጊልኝ አባዬ ሁለተኛ አይለመደኝ ይቅርታሽ ደረሰኝ ምነው ከረፈደ በጣም አዝናለሁ መፋታት ፈልጋለሁ ምን መፋታት አሁን ግን እርዳታሽ አያስፈልገንም እርግጠኛ ነሽ እርግጠኛ ነኝ አሁን ቪዲዮውን ኤዲት አድርጌ ዩቲዩብ እና ቲክቶክ ላይ ልንለቀው ስንል ነው የመጣሽው ቤት ለቀሽ ነው ጫለሽ እማዬ የት ነው ለቃ የምትሄደው ቤቷ እኮ ነው ልጄ ከፈለክ አንተ ሚስትን ተከትለ መሄድ ትችላለህ እንዴ ምን እንደምን ናችሁ ሰላም ናችሁ ሰላም ናት እንዴት ነህ እንዴት ደህና ነህ ሰላም ደህና ነሽ እንደምን ናችሁ ቁጭ በሉ እሺ በሉ እንዴት ነው ታዲያ ደህና ነኝ እግዚአብሔር ይመስገን ለመሆኑ አንቺ አመመኝ ያልሽው ነገር እንዴት ነው ተሻለሽ ደህና ነኝ እርሱስ እንዴት ነው ደህና ይሆንሽ አትመስይም ግን ጥሩ ነው ማመስገን ይሻላል ተዋውቋት ዮርዳኖስ ትባላለች የእህቴ ልጅ ናት አውቃታለሁ እንዴት አወቅሻት እዚህ መታ ነበር አንቺ ምን ልትሰራ አንቺ ምን ልትሰሪ ነው እዚህ አካባቢ መጣሽው የሚበላ ምግብ ፈልገሽ ነው እንደው ምን በድየሽ ነው እኔ ምግብ ከለከልኩሽ ሰው ቤት መተሽ ምግብ የምትለምኚው ኧረ ተዋት ተይ እንጂ አትከራከሪላት ጥፋቷንማ ልነግራት ይገባል እኔ ቤት ምግብ ተትረፍርፎ እየተደፋ አንቺ ጋር መታ ትለምናለች ታመጫለሽ እኔ እናት ለራስሽ የምትበይው ምግብ የሌለ ሴትዮ ለምኛ አልበላም እድሜ ለወንድዬ ልጄ እያለ ምን አስለመነኝ እውነት ነው እድሜ ለወንድዬ ቢሆንም ግን ሰው ቤት ሄዳ ምግብ መለመን የለባት ጃኖስ ተይ እንጂ ልጄ እንዴ ሆድሽን አታስፊ አመጋገብሽን ደግሞ አሳምሪው ሆድሽ እንዲሞላ አፍሽ ውስጥ እንጀራ እንጋግር እንዴ አንድ እንጀራ ላጠግብ ብሎሻል እኮ ምግብ ልበላ አይደለም የመጣው ታባዬ ዓለም ካሜራ እንዳስተካክላት ጠየቀችኝ እሱን ለማስተካከል ነው እዚህ ድረስ የመጣሁት የምን ካሜራ
ካሜራ እንድትሰራልን ነው የጠራኋት ብላችኋል። የምን ካሜራ ነው የምትሰራላችሁ? የስልኬ ካሜራ ተበላሽቶብኝ ነበር። እሱ ልታስተካክልልኝ ነው የመጣች አይደል ዮርዲ? አዎ። አለምና ፀሐይ አንድ ጥያቄ ልጠይቃችሁ እስቲ። ሁለት ሰራተኞች ካለቆቻችሁ ጋራ ሳሎን ውስጥ ተቀምጣችሁ ምን እየሰራችሁ ነው? እንግዳ አይደለም? የት ልቀመጥ ታዲያ? እንግዳዋማ እኔ ነኝ። አንቺ እኮ የእንግዳዋ ሰራተኛ ነሽ። ቦታሽ ኩሽና ነው። እዚህ ደግሞ እበር ላይ ወዲያ ወዲህ እያልሽ ጠብቂኝ። ይህን ስልክ ማንሳት አለብኝ። ተጫወቱ። ምን ይምጣላችሁ? ምን አለሽና? ለራስሽ በልተሽ ማታቂ ምን አለሽና ነው የምትሰጪው? እኔ በልቼም አላቅ ቢሆንም እንግዳ ቤት የመተው ግን የምሰጠው አላጣም። ምን አለሽና? ምን ትሰጭናለሽ? አንቺ ሳትበይ ለእንግዳ ሰጥተሽ አንቺ ልቆድሽን ብትሞያ ይሻላል። እማዬ የባሌን እናት አታስጨንቅብኝ። ለራሷ ምስኪን ናት። ተመልከቻት እስኪ አታሳዝንሽም? ውይ የባሌ እናት እንዴት እንደምታሳዝኝ። ስላሳዘንኩሽ አመሰግናለሁ። ችግር የለውም የባሌ እናት፣ ግዴታዬን ነው የተወጣሁት። ደግሞ እማዬ አንድ ስጦታ ይዛልሽ መጣለች። ስጦታ? አዎ ስጦታ። አልቀበልም ማለት ግን አይቻልም። ምን አይነት ስጦታ ነው ያመጣሽው? ልብሶች ናቸው። 10 ዓመት ለብሻቸዋለሁ። ለአንቺ ግን አዲስ ናቸው። ታውቂያለሽ፣ እኔ ፋሽን ተከታይ ነኝ። እንዳንቺ ነጠላ አልለብስም። ቆንጆ ቆንጆ ልብሶች አሉ። እማዬ ደግሞ ፋሽን ያለፈበት ልብስ ማድረግ አትወድም። ስለዚህም ለባሌ እናት ልጥ ያሰብሽው ልብስ ካለ አምጭላት ብዬ አስመጣውልሽ። ሆድሽ ውስጥ የልጅ ልጄ ባይኖር ኖሮ ማጅራትሽን መጥቼ ነበር የምደፋሽ። ማጅራት? የምን ማጅራት ነው? በየወዲህ የባልሽን እናት እንዴት ልትሳደበልሽ? ይቅርታ ጠይቂያት። እማዬ ይቅርታ ጠይቂያት አልኩሽ እኮ። ላፍሽ ለከት ይኖረው። ክብር የማይገባትም ቢሆን አክብሬት። ወደ ልትሄጂ ነው? ወደ ውጭ ልውጣ። ምን ነው ከፋሽ? ካፋችን የሚወጣው ስድብ መስማት አቃተሽ? አባዬ የምትናገሩት ነገር እኮ በጣም ከባድ ነው። እናንተ እንኳን ለምትሳደቡት እኔ አፈርኩኝ። ቆይ ሁሉ ስድብ ሲጀመር ከየት ነው ይመጣላችሁ? ተይ፣ ጥገኛ ስላስጠጋው ሰው ክፉ ነገር ማውራት የለበትም። እኔ ነኝ ለሆድሽ ምግብ ለጀርባሽ ደግሞ ፍራሽ የሰጠውሽ። ጠባይሽን ካላሳመርሽ አውጥቼ ነው የምወረውርሽ። ኧረ እባክሽ ይኸው ካላመንሽኝ እዩ። እዚህ ውስጥ ነው መርዝ የምታስቀምጠው? አዎ። እሺ አሁን ምን ልታረጊ ነው? የመርዙን ዕቃ ትተሽዋል። እናትየዋን ስትሰርባት ደግሞ ቀርጸሻታል። በሚበሉት ምግብ ላይ መርዝ ስትጨምርም ይዘሻታል። እሺ አሁን ምንድን ነው የምታደርጊው? አጋልጣታለሁ። በአደባባይ አዋርዳታለሁ። በአደባባይ ስሟ ሲጠፋ ገላዋ ደግሞ እስር ቤት ይማቀቃል። ምን ሆነሽ ነው ማ? ስጦታ ብዬ ልብስ ይዤላት መጥቼ ነበር። የት የለበሽውን ልብስ ሰጭኛለሽ? ንቀት ነው ብላ ለሱ ነው የምታለቅሰው። እማዬ ካልፈለጉ ችግር የለውም እኮ ይቀራል። ለዛ ነው እናትሽ ከምጥለው ለእኔ ሰልባጅ ያመጣሽልኝ። ኧረ አይደለም የኔ እናት፣ እንዴት እንደዚህ ያስባሉ? እውነት ነው። ለማዬ ሰልባጅ እንድትለብስ አምጥተሽላታል? አዎ። አንቺ ላይ ብንቅኝ ነው ለእናቴ ሰልባጅ የምታመጪው? እሷ ቸገራት? የምትለብሰው ቸገራት ወይ? ለማዬ እንዲለብሱት አይደለም ያመጣሁላቸው እኮ
ደግ ሰው ስለሆኑ የሚረዳ ሰው ወይ ደግሞ በጎ አድራጎት ስለሚያውቁ ለእነሱ እንዲሰጡ እንጂ እንዲለብሱት እኮ አይደለም ያመጣሁት። እኔማ እንደዚህ አልመሰለኝም። ዝም በይ እማዬ። እኔ እሷ እንድትለብሰው እኮ ያልሽ መስሎኝ። እንደዚህ አትይም። እንዴት እንደዚህ ታደርጋለች ብለህ አሰብክ እኮ? እማዬ ላይ ያንተ እናት ላይ ያንተ እናት ሰልባጅ ላስለብስ ብችል ወርቅ ነበር የማለብሳቸው። አንተ ግን ይቅርታ ንግስት፣ እኔ እኮ እንዲህ ላስከፋሽ ፈልጌ አይደለም። ግን ሰልባጅ ስትይኝ እኔ ስሜታዊ የሚያደርግ ነገር ነው። እሺ ይቅርታ። አታናገኝ እሺ። አየሽ አይደል? በባልና ሚስት መሀል ገብተሽ አጣላሽ አይደል? አንቺ የፍቅር መቀስ። አሁን ምን አለበት የኔን ሰልባጅ ተቀበለሽ ብትለብሽ? አልለብስም። ክብር ያለኝ ሰው ነኝ እንዴ። ለክብርሽ ብለሽ ራቁትሽን ልትሄጂ ነው? መንገድ ላይ ያየሽ ሰው በሙሉ አማችሽ ከነጠላ በቀር ልብስ የላትም ወይ ኧረ ቀይር ይበላት ይላሉ። ለአንቺ ባታስቢ ለእኔ ክብር ብለሽ ተቀበይና ልበሹ። ልብስ አጥቻ አይደለም። ታዲያ ካላጣሽ ለምን አንድ ነጠላ ብቻ ትለብሻለሽ? ገላዬ ሳይሆን ልቤ እንዲዘንጥ የምፈልግ እንደርሶ ከላይን አሳምሬ ውስጤ ከምቆሽሽ አንድ ነጠላ ብቻ ለብሼ ውስጤን ወርቅ ማድረግ እመርጣለሁ። ኧረ ወርቅ ንግግሩንማ ትችይበታለሽ። ለእኔ ባታዝኝ እንኳን ለነጠላው ዘኝለት። ለማንኛውም ለነጠላው ዘኝለት። ቀይሪም ብሎ ለፖሊስ ማመልከት አለበት እንዴ? ስለ እኔ አለባበስ ሀሳብ ስጭ ብዬ አላልኩሽ። የምለብሰው ነጠላ የራሴ እንጂ ለምኛ አይደለም። እኔን ከምታዋርጂ ብትለምኝ ይሻል ነበር። ይወርድዬ ምን ይመስልሻል? ስለምን? ስለ ነጠላው ነዋ። ካወቃት ቀን ጀምሮ አንድ ነጠላ ነው የማውቀው። ለልጇም ሰርግ ያደረገችው ይመስለኛል። ለሰርጉም ይሄን ነበር እንዳደረግሽው ነጠላ። ዝምታም እኮ መልስ ነው። እኔ እንጃ ከመቼ ጀምሮ እንዳደረገችው እግዚአብሔር ነው የሚያውቀው። አማቺ አሁን ግን የማውለቂያው ጊዜ አይመስልሽም? እንደሳቸው ፈቃድ ነው። በሰው ነገር ውስጥ የሚገባ ሰው ደግሞ የእርጎ ዝንብ ነው የሚባለው። እንዴ አንቺ ደግሞ የእርጎ ዝንብ ነሽ እያልሽ ነው? ኧረ አልወጣኝም አክስቴ። እርሳቸው መልበስ የሚፈልጉትን ልብስ መልበስ ይችላሉ። እነሱ በፈለጉት እኛ ምን አገባን ብዬ ነው። ለነገሩ አንቺ መጠየቄ ነው እንጂ አመዳ አጠፋው እንዲያባዬ ካጠፋው እንግዲህ ይቅርታ አድርጉልኝ። ያው በሰው ጉዳይ ውስጥ መግባት ነውር ነው ብዬ ነው። አንቺ ደግሞ በጣም የተከበርሽ እመቤት ነሽ። ካፍሽ መውጣት ያለበት ምርቃት እንጂ ስድብ መሆን የለበት። ከተሳደብኩኝ የተከበርኩ መሆኔ ቀርቶ የተረገምኩ ሆናለሁ ማለት ነው? አይደለም አባዬ፣ እኔ እሳቸውን እንዳየኋቸው ከሆነ በጣም መልካምና ቅን ሰዎች ናቸው። ነገር አይወዱም። ለመሆኑ እኔ ነኝ ነገረኛ ማለት ነው? ቅን ያልወልኩት እኔ ነኝ? ኧረ እኔ አልወጣኝም አልሽ እንጂ ቅንነት የጎደለኝ መጥፎ ሴት ነኝ። እንደዚህ ስትይ የሰማሁት። ሌላ ነገር ሳትናገሪ ቀጥ ብለሽ ውጪ። አንቺ አሮጊት፣ የነካሹ ነገር በሙሉ አመድ ነው የሚሆንብሽ። እንደው ምን ይሻልሻል? ምን እያያችሁ ነው? ምንም አላየንም። ምን እያያችሁ እንደሆነ አይቻለሁ። ቆይ ግን እንዴት ነው የቀረጻችሁት? አሀ ባለፈው ካሜራውን እንድገዛ ያደረጋችሁ ለዚህ ነበር ማለት ነው? የወዲት እናቷን ስትበድል ለመቅረጽ? እባክሽ ለማንም እንዳትናገሪ። እኔ አልናገርም፣ ግን ቢታወቅባችሁ ምን ሊያደርጓችሁ እንደሚችሉ አስባችሁበታል? እንኳን ለነኳቸው ላልነኳቸው ራሱ ማይመለሱ ናቸው። ቪዲዮ ደግሞ እንደቀረጻችሁ ቢያውቁ ምንም አይፈጠርም። ለሰሩት ወንጀል በሙሉ ዋጋ ይከፍላሉ። እማዬ ላይ ላደረጉት ነገር በሙሉ በሰማይም በምድርም ይቀጡበታል። በአሁኑ ማምለጫ የላቸውም። ቆይ ግን ምን አይነት ነገር ውስጥ ነው የገባችሁት? ፀሐይ፣ አንቺ እዚህ ሁሉ ነገር ውስጥ አለሽበት? አዎ፣ ንጹህ ሰው ላይ ይህን ያክል ግፍ እየተፈጸመ እያየው ዝም የሚል አንጀት የለኝም። እንዴ ሊኖርሽ ይገባ ነበር። ቆይ አንቺ የሆነ ነገር ብትሆኚ እናትና አባትሽ ምን ሊሆኑ እንደሚችሉ ግን አስበሽበታል? የተቀጠርሽው እኮ የቤት ስራ ላይ እንጂ የወንጀል ምርመራ እንድትሳተፊ አይደለም። ለወላጆቼ ብዬ ነው ይህን ሁሉ ግፍ እያሳለፍኩ ያለሁት። የኔ ወላጆች እየተበደሉ አንድ የማያውቃቸው ሰው አይቶ እንዳላየ እንዳልፋቸው አልፈልግም። እኔም ፊት ለፊቴ
በደል እየተፈጸመ እያየሁ አይቶ እንዳላየ ማለፍ አልችልም። ምን አይነት ደረቅ ሰዎች ናችሁ ግን? አንድ ጥያቄ ልጠይቅሽ። አንቺ እናትሽ ላይ ግፍ እየተሰራ እንደሆነ የሚያውቅ ሰው እያየሃት ዝም ብለህ ተቀመጥ ትይዋለሽ እንዴ? አልለውም። እናቴ እኮ ነች። አሰሪም ባይወልዱኝም እናቴ ናቸው። መከራቸውን ብቻቸውን ሲወጡ እያየው ዝም ማለት አልችልም። ለዛ ነው ለአንዴና ለመጨረሻ ጊዜ ላሳርፋቸው ቆርጬ የተነሳሁት። እናንተ ግን የቤት ሰራተኛ ሲሆን የወንጀል መርማሪ ነበር መሆን የነበረባችሁ። ሰራተኝነቴን እወደዋለሁ። ሰራተኛ ባልሆን ኖሮ ይህንን ግፍ እንዴት ማጋለጥ እችል ነበር? እማዬ ላይ የምትሰራውን የዮዲትን ተንኮል ማሳየት አልችልም ነበር። ምን አይነት የተረገሙ ሰዎች እንደሆኑ ስለማታውቂ። አውቀዋለሁ፣ አይቻቸዋለሁ። የአክስቴ ልጅ ለባሏ እናት የእናቷን ያለቀ ልብስ ሰልባጅ ለማልበስ እየሞከረች ነበር። ከእሷን ብሶ ደግሞ እኮ ልክ እንደተጠቂ እያለቀሰች ነበር። ቆይ እሺ፣ እንዲህ ማልቀሱ ምንድን ነው የሚጠቅመው? እሺ በቃ ይቅርታ አድርጊ። እንዴት ነው ይቅርታ ማድረግልህ? ምን እንዳረከኝ ግን ታውቀዋል? እማዬን ያንተን እናት እመበድላችሁ እኮ ነው ያስመሰልከው እኮ። ይቅርታ አድርጊልኝ። እኔ እኮ ሳላስበው ለቅስፈት። ምን ለቅስፈት? ምን ከዚህ በፊት ያጠፋው ጥፋት ታወሰ? ምናልባት እንደ ድሮ እናቴን ልትበድልብኝ ትችላለች ብለህ አሰብክ? ወድጄ እኮ አይደለም፣ አጋጣሚ ነው። እውነትን ያላምነው ያለፈውን ኃጢአቴን ንስሐ የገባሁበትን ኃጢአቴን እምደግመው መሰለ? ንገረኝ ወንድዬ። እኔ ሚስት ባለቤት ያለፈውን አጸያፊውን ኃጢአትን እምደግመው መሰለ? ይቅርታ አድርጊልኝ እናቴ። እኔ እኮ ሰልባጅ ትለብሳለች የሚለውን ቃል ስሰማ ነው። እንዴት ብዬ ነው እናቴ ሰልባጅ የምትለብሰው? ሚስት እናቴን የሰው ልብስ ልታስለብስብኝ ትችላለች ብለህ አሰብክ? አዎ። አፍን ሞልተህ ተናገርክ? እስቲ እኔ ሚስትህ ልወዳት ልጠብቃት አንድ አካል አንድ አምሳል እንሆናለን ብለህ ያገባሃት ሚስትህ እናትን ልትበድል እንደምትችል አሰብክ? በጣም አዝናለሁ። መፋታት እፈልጋለሁ። ምን? መፋታት እፈልጋለሁ። ከአንተ ተለያይቼ አንድ ደቂቃ እንኳን መኖር እንደማልችል አውቃለሁ። ነገር ግን ባሌ እየተጠራጠረኝ ከምኖር ብሞት ነው የምመርጠው። እንፋታ። አይሆንም ውዴ፣ ይህን ቃል ደግመሽ እንዳትናገር። በፍጹም አልፈታሽም። ለእኔ ባታስቢ ሆድሽ ውስጥ ላለው ጽንስ ልጃችን አታስቢም እንዴ? ልጄ አንተን እያየ በእቅፍ ውስጥ እንዲያድግ ነበር የምፈልገው። ግን ምን ያደርጋል፣ እናቱን ማያምን አባት ምን ያደርግለታል? አንፋታም። ላጠፋው ጥፋት ይቅርታ አድርጊልኝ። ዳግመኛ አይደግመኝም። እንፋታ የሚለውን ነገር ግን መስማት አልፈልግም። እንፋታ የሚል ቃል አትናገሪ። አንፋታም። አንቺ እንደ አበባ ስንከባከብሽ ነው መኖር የምፈልገው። ይህን ቃል ደግመሽ እንዳትናገሪ። ለእኔ ሞት ነው፣ ከሞት በላይ ነው እንፋታ ማለት። ይቅርታ እንዳደረግልህ ከፈለግ አንድ ነገር ማድረግ አለብህ። ምን አባቴ ላድርግልሽ? ሆዴ ውስጥ ካለው ልጅ በላይ ከምወዳቸው ከእናት ጋር አስታርቀኝ። ወይ በደስታ ነዋ። እንደምን ችግር አለው ውዴ? እናቴ እኮ በዓለም ላይ ትልቁ እድለኛ እናት ናት። እስቲ አስቢው፣ እንዳንቺ አይነት መልካም ምራት እንዴት ይገኛል? ከየትስ ይገኛል? በጣም የሚጸጽተኝን ነገር ልንገርሽ፣ ልጄን ከእናንተ ቤተሰብ ጋር ማዛመዴ። እውነት ነው። እንደናንተ ውሸታም ስር መፈለግ ነበረባቸው። ውሸታሞች አመዳ ያዘልዛላ ልጅሽ ልጄን ካገባ ወዲያ አይደል ልሰብሰብ ያለው? መጠጥ ቤት ለመጠጥ ቤት አይደል እንደሚያድረው? አረቄ እኮ ነበር ጓደኛው። እድሜ ለልጄ ቤት ማደር ምን እንደሚመስል አሳየችው። የኔ ልጅ ወንደሰን በአፉ አረቄ ዞሮ አያውቅም። ይቅርታ አድርጊልኝ፣ ወንደሰን እንደማይጠጣ አውቃለሁ። የሚጠጡት አባቱ ነበሩ። የሰማሁት እውነት ነው እንዴ? የወንደሰን አባት በአረቄ ልባቸው ፈንድቶ ነው የሞቱት አሉ። ወንደሰን አረቄ አይጠጣም አልኩሽ እኮ። አባቱ ግን ይጠጣል። ባሌ በመጠጥ ብዛት ነው የሞተው ለማለት ከበደሽ? እውነት ነው፣ ያሳፍራል። እንደው ግን መጠጥ ለምን እንደሚጠጣ ታውቂ ነበር? ምናልባት አንቺ ስላገባ ጸጽቶት እንደሆነ ይሆናል እኮ መጠጥ የጀመረው። ወይዘሮ ወርቄ ክብር ይኑሮት። እኔም ቤት ቁስልሽን ነካውብሽ መሰል። አመመሽ? ቢያምሽም ዋጥ አርገሽ ቻዩ። ይኸውልሽ
ባልሽ አንቺን ላለማየት ለአረቄ ቤት ሲንከራተት ነው የሞተው። እንዳው ነፍስ ይማር ብያለሁ። የወንድወሰን አባት ወይ ልጄ፣ እድሜ በጣም ረጅም ነው። ስለአንተ ሳወራ እኮ ነው የመጣኸው። እማ የወዲት ባላሰበችው መንገድ አስበን እናስቀይመናታል እና ይቅርታ እናድርግላት። ታውቂያለሽ ደግሞ የወዲት ደግ ሴት ናት። ተው ውዴ፣ እኔ ደግ ሴት አይደለሁም። አታሞግሰኝ። አይ ነሽ፣ በጣም ደግ ሰው ነሽ። ከኔ በላይ ደግሞ የአንቺን ደግነት የሚያውቅ ሰው የለም። አንተ ካልክ ምን አደርጋለሁ? ሙገሳውን እቀበላለሁ። እንደሱ ነው የሚባለው። እማዬ ቅድም ያመጡልሽ ሰልባጅ ልብስ ለአንቺ መስሎሽ ነበረ እና ምን ላድርግ? እናማ ምንም አታረጊም። ያው ስላልሆነ ይቅርታ ትጠይቂያታለሽ። እኔ ነኝ ይቅርታ የምጠይቀው? እኔ? አዎ፣ ታዲያ ሌላ ማን አለ? እናቴ አንቺ ነሽ ይቅርታ የምጠይቂው። እኔ ነኝ ይቅርታ መጠየቅ ያለብኝ። እማዬ እባክዎትን ይቅርታ ያድርጉልኝ። የእኔ እናት እንዴት እንደምወደት እኮ እኔና እግዚአብሔር ብቻ ነን የምናውቀው። ምን ሆናለች? አንቺማ እንዴት ይቅርታ ትጠይቂያለሽ? እየቀለድሽ መሆን አለበት። አንቺ ምስኪን ነሽ፣ የዋህ ነሽ። አስበሽው ደግሞ አይደለም፣ ነገሮች ግጥምጥም ብሎብሽ ነው። የኔ እርግብ፣ አንቺ እኮ እንደዚህ አታስቢ። ይቅርታ ጠይቂያት እንጂ። አረ ችግር የለውም፣ ይቅርታ መጠየቅ አይጠበቅባቸውም። ልጃቸው አይደለው እንዴ? ልጅ ደግሞ ይቅርታ አይጠየቅም። ግን እርስዎ አጥፍቻለሁ በድያለሁ ካሉ ችግር የለውም፣ ይቅርታ አይጠይቁም። እኔም በደስታ ይቅርታ አደርግለታለሁ። እኮ እንደዛ ነው የሚባለው። አንቺ አታለቃቅሽ። እማ ውሻ ነው በቤቱ የሚጮኸው። በይ ይቅርታ በያት። ይቅርታ አደርግልኝ የኔ ልጅ። እንደሱ ነውማ። ተጫወቱ የወዲት እናት። ይቅርታ አደርግልኝ ልጄ። ወደ መኝታ ቤት ነው የሄዱት። ሂጄ ይቅርታ አልጠይቃቸው። እኔ አልቻልኩም ውዴ። መጣሁ። እሺ እያለቀሽ ነው? ነግሬሽ አውቃለሁ። ስታለቅሽ እንዴት እንደምታምሪ። እግዚአብሔር ያስለቅስሽ እንዳልልሽ የልጄን ልጅ በሆድሽ ይዘሻል። እኔን ማን ያስለቅሰኛል ብለሽ ነው? እኔን ማስለቀስ የሚችል ሰው አልተፈጠረም። እና ትረጅናለሽ ወርዲ? በጣም ይቅርታ አድርጉልኝ። ምረዳችሁ ደስ ይለኝ ነበር ግን አልችልም። ይገባኛል። ህይወትሽን አደጋ ላይ መጣል አትፈልጊም። ተይው፣ በራሳችን እንወጣዋለን። አሁን ምን ልታደርጉ ነው ታዲያ? የማትረጅኝ ከሆነ ለምን እነግርሻለሁ? ምን ትመስላለች? ስታስጠላ። ጥሩ ሰው መስላኝ ነበረ። ነገር ግን ልክ እንደ አክስቷና እንደ አክስቷ ልጅ ክፉ ናት። አትፍረጂባት። እንዴት ነው ማልፈርድባት? ቀላል ፈርድባታለሁ? እናቴን ወዳታለሁ እያለች የሰው እናት ላይ የሚሰራውን ግፍ ግን እያየች እንዳላየች ማለፍ ትችላለች። ፈርታ እኮ ነው አዲስ አበባ የመጣችው። ሰርታ ቤተሰቦቿን ለመርዳት ነው። እኛስ የሰው ቤት ተቀጥረን እየተሰደብን የምንሰራው ደልቶን ነው ወይስ እናትና አባታችን እርዳታ ስለሚያስፈልጋቸው ነው? በቃ ተያት እና እኔና አንቺ ምን እንደምናደርግ እናስብ። ምን እንደማደርግ አውቃለሁ። ዛሬ የወዲት ሳትጋለጥ እዚህ ቤት አታድራትም። የኔን መጋለጥ ስትጠብቂ መቃብርሽ ውስጥ ትገቢያለሽ። ማንም አይነካኝም። ማንም አይነካኝም ብለሽ ስታስቢ ባላሰብሽበት መንገድ ትጋለጫለሽ። ተመልከች እንዴት እንደሚሰራራት። ወይኔ
ምን ልናደርግ ነው? ሻው እንዴ ነገርኩሽ አይደል እንዴ? ስለዚህ ቪዲዮን ዩቲዩብ ላይ እንደለቀቅ ነው በተመሳሳይ ሰዓት የመርዙን ዕቃ ደግሞ ፖሊስ ጣቢያ ይዘን መሄድ አለብን። አዎ። እና ምን እየጠበቅን ነው? ቪዲዮን ልቀቂዋ። እሺ ኤዲት ላድርገዋ። ለተመልካቾቼ ክብር አለኝ። ቆንጆ ቆንጆ ተንኮሏን ከፊት ለፊት ላድርገው። አንቺ ጉደኛ! አሁን ደግሞ ኤዲተሮች? አዎ ካሜራውን ቀርጫለሁ። የቀረጽኩትን ደግሞ ቆንጆ አድርጌ ኤዲት ማድረግ አለብኝ። እንደው የቤት ሰራተኝነቱን ትቼ ኤዲተር ልሁን እንዴ? ስንቱን ነው የምትመኘው? አማካሪ ትሆኛለሽ፣ አሁን ደግሞ የፊልም ባለሙያ። አንዱን ምረጭ እንጂ። እኔ ምን ያንሰኛል? ሁሉንም መሆን አልችልም? አንቺ ፊልም ባለሙያ ሆነሽ እኔስ ምን ልሆን ነው? ደራሲ ትሆኛለሽ። ደራሲማ አንቺ ነሽ። እኔን ታሰለጥኝኝና እኔ ካሜራማን ሆናለሁ። ከዛ 2 ሰራተኞች የፊልም ባለሙያ እንሆናለን። የድርጅታችንን ስም ማን ብንል ይሻላል? ዓለምና ፀሐይ የፊልም ፕሮዳክሽን እንለዋለን። ዓለምና ፀሐይ በጣም ደስ ይላል። ቀላል ደስ ይላል። ኤዲቲንግ አላለቀልሽም? ትንሽ ቀረዋል። ፈጣሪ የሚያግዘው ለተንኮለኛ ሰው ነው መሰለኝ። አንቺ ታረክሻለሽ፣ እኔ ደግሞ ስቃለሁ። ተመስገን ጌታዬ። በይ እንግዲህ መልካም ማልቀስ። ደግሞ ብዙ አታልቅሽ፣ እንትን ፍራሹ እንዳይረጥብ እንዳይቆረቁርሽ ብዬ ነው። ለነገሩ አንቺ ኮረኮንች ጋር ምተኛለሽ። ወዴት ነው የምትገቢው? ወደ ቤቴ። ወዴት ነው? ወደ ቤት? የት ነው ቤትሽ? የእኔ ቤት ነው። አትገቢ። ለምን? ምክንያቱም ከኔ ተቃራኒ የቆመ ሰው ቤት ያስገብቼ ማኖር አልፈልግም። ተቃራኒ? መቼ ነው ተቃራኒ የቆምኩት? ለዛች አመዳም ከኔ ካክስትሽ ተቃራኒ ቆመሽ አልተከራከርሽም? ንገሪኛ። አልተከራከርሽም? እኔ መጥፎ እሷ ጥሩ። መጥፎ ነሽ ወጣኝ እንዴ አባዬ? አልሽ እንጂ ከዚህ በላይ ማለት አለ እንዴ ዮርዳኖስ? ብቻ አንድ ጥያቄ ልጠይቅሽ። ይኸውልሽ መጤ ሆነሽ ቤትስ መጪ መጤነሽ ብዬ ሳላባርርሽ ግድፍ አድርጌ አልተቀበልኩሽም። ተቀብለሽኛል። አንቺ ግን ምን አደረግሽ? ያጠፈሽ ልጅ መከርሽ። ለዛች ፈጣሪ እንኳ ለማይፈልጋት አሮጊት ተከራከርሽላት። ይቅርታ አድርጊልኝ አባዬ፣ ሁለተኛ የለመደኝ። ይቅርታሽ ደረሰኝ ምነው ከረፈደ የሚለውን ዘፈን አታውቂው? አዎ እሱን ጋብዤሻለሁ። የይቅርታው ጊዜ ደግሞ አልፏል። የኔ ውድ በይ ከቤቴ ውጭልኝ። አባዬ የት ሄዳለሁ? አላውቅም። እኔ የምፈልገው ግን ከዚህ ቤት እንድትወጪልኝ ብቻ ነው። አክስቴ እባክሽ ስለ እግዚአብሔር ብለሽ። እሺ ልጄ፣ ስለ እግዚአብሔር ብዬ አንድ ነገር አደርግልሻለሁ። ምን? መረጃ ሰጥሻለሁ። እዚህ አካባቢ ጅብ አለ። ውጭ ካደርሽ ሊበላሽ ስለሚችል ውጭ ደርሽ። ኖረሽ አልጠቀምሽም። ሞተሽ እስቲ የጅብ ራቱኝና ጅቡ ይጠቀም። ልረዳችሁ ፈልጋለሁ። ሀሳብሽን እንዴት ልትቀይር ይቻልሽ? በጅብ እንድበላ ለሚፈልግ ሰው እንዴት ጥሩ ሆናለሁ? አባዬ ነቻ ከቤት ያባረረች። እንዴት አወቅሽ? አውሬ ናቸው። አውሬ ሊሰራ የሚችለው ስራ ደግሞ ተገማች ነው። እንዴት ነው ልረዳችሁ የምችለው? በእውነት በጣም ነው የምናመሰግነው። አሁን ግን እርዳታሽ አያስፈልገንም። እርግጠኛ ነሽ? እርግጠኛ ነኝ። አሁን ቪዲዮውን ኤዲት አድርጌ ዩቲዩብ እና ቲክቶክ ላይ ልንለቀው ስንል ነው የመጣሽው። ለካ ካርድ የለውም። ካርድ መግዛት አለብኝ። ለካርድ መግዣ እኔ ልሰጣችሁ እችላለሁ። በዚህ እንኳን ልርዳችሁ። አይ አያስፈልግም።
ቅድም ስላናደድኩሽ በጣም ይቅርታ አድርጊልኝ። ይሄ እንኳን መካሻ ይሆነኛል። እሺ ካርድ ገዝቼ ልምጣ። እዚሁ ጠብቁኝ። ከኔ ምንድን ነው የምትፈልገው? ገንዘብ ከሆነ ምንም የምሰጥ ነገር የለኝም። ዋጋሽ ውድ ነው። አንቺ ለማገዝ ስንት እንደተከፈለኝ ታውቂያለሽ? ማነው እኔን ሊያግተኝ የፈለገው? አለምን አይተሻታል? አላየኋትም። እንዴት ነው ያላየሻት? እማዬ ምን ሆነሻል? እሷ እኮ የዓለም ጠባቂ አይደለችም። ዓለም የምትሄድበትም አትሄድበትም እሷ የማወቅ ግዴታ እኮ የለባትም። ችግር የለውም ፍቅሬ። እማዬ ዓለም የት እንደሄደች አላውቅም። ምናልባት ሱቅ ሄዳ ይሆናል። ከምሽቱ 4 ሰዓት እኮ ነው። ሱቅ ብትሄድ ይሄን ያህል ትቆያለች? እዚህ ሲወደድባት መርካቶ ሄዳ ይሆናል እንጂ ምን ትሆናለች እንዴ? ቆይ እማዬ እስከ ምሽት 4 ሰዓት ምን ታደርጋለች? የት ሄዳ ነው? እሱ ልጠይቅሽ እንጂ ዓለምን የሆነ ነገር ብለሻት አስቀይመሻት ነው አይደል? ምን ልላት እችላለሁ እማዬ? ዓለምን እኮ እንደ እህቴ ነው የማያት። አትዋሽኝ፣ ውሸታም። እማዬ ሚስትህ ውሸታም ነች። እማዬ ቅድም ይቅርታ አስጠይቆት ይቅር አላሉኝም እንዴ? መተሽ ሰደብሽኝ እንጂ መች ይቅርታ ጠይቅሽኝ? ባለጌ። እማዬ ምንድን ነው የምታወሪው? እየተሳደብሽ እኮ ነው። በቃኝ። አንተን ፈርቼ እስከ ዛሬ ዝም ብያለሁ። ከዛሬ ጀምሮ በቃኝ። ትሰሚያለሽ? ዓለም የት እንዳለች ትነግርኛለሽ። ያለበለዚያ ቤቴን ለቀሽ ትወጫለሽ። እማዬ የት ነው ለቃ የምትሄደው? ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። ምን ስትሰድበኝ ዝም ብለሃል፣ ስትመታኝም ዝም ብለሃል። እኔም ያንተን ደስታ ብቻ ፈልጌ ዝም ብያለሁ። አሁን ግን ዝም አልልም፣ በቅቶኛል። ትሰምኛለሽ? ዓለም አንድ ነገር ትሆነና ከአንቺ ራስ አልወርድም።